የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የውጭ መገናኛ ብዙሃን ምን እያሉ ነው የሚለውን ነገር ለመመልከት እየሞከርኩኝ ነበረ። ካሊፎርኒያ ጃፓንን በአራተኛ ኢኮኖሚ ደረጃ ላይ በልጣታለች ወይም ደረጃነት በልጣታለች የሚለው እርግጥ ነው። ካሊፎርኒያ አንድ የአሜሪካ ስቴት ነች፣ ቢሆንም በጣም እንደ ሀገር ነው የምትታየው ከስፋቷም አኳያ ከያዘችውም ህዝብ አኳያ እንደዚሁም ከኢኮኖሚዋ ጥንካሬ አኳያ። እንግዲህ በዓለማችን ላይ ያው አሜሪካ ነች ዋነኛነት ጠንካራ ኢኮኖሚ። ከአሜሪካ ግዛቶች መካከል ደግሞ ካሊፎርኒያ ነች በግንባር ቀደም ደረጃ የምትገኘው። ይቺ ስቴት ወይም ደግሞ በእኛ ክልል ልንላትም እንችላለን በእኛ አጠራር ኢኮኖሚ በጣም ከማደጉ የተነሳ አሁን ወደ 4.1 ትሪሊየን ዶላር ከፍ ብሏልና ይሄ ጂዲፒ ዓመታዊ ጠቅላላ ምርቷ በአራተኛ ደረጃ ላይ የምትገኘውን የጃፓን አሁን ዓመታዊ ምርት መጠን 4 ትሪሊየን ዶላር ነውና እሷን በልጣት በአራተኛ ኢኮኖሚ ደረጃ ላይ ተቀምጣለች ነው የሚለው። በተለያዩ ቦታዎች ላይ ነው ይሄ መረጃው የወጣው። ቢቢሲም ላይ ሲኤንኤንም ላይ ሌሎችም የቢዝነስ እንደ ብሉምበርግ ያሉ ቦታዎችም ላይ ልታገኙ ትችላላችሁ። እንግዲህ አሜሪካ በአንደኛ፣ ቻይና በሁለተኛ፣ ጀርመን በሶስተኛ ደረጃ ላይ እንደሚገኙ እንግዲህ ይታወቃል። ቻይና ደግሞ ከዶናልድ ትራምፕ ጋር ንግግር ማድረገው በዚህ በንግድ ጉዳይ ላይ ንግግር የማደርገው ዶናልድ ትራምፕ የጣሉትን ማዕቀብ ሙሉ በሙሉ ካነሱ ብቻ ነው የሚል ቅድመ ሁኔታን አስቀምጣለች እና ቻይና እንግዲህ ወደ 125 ከመቶ አካባቢ ማዕቀብን አሜሪካ ላይ ጥላለች እና ይህን ያህል ማዕቀብ ትጥላለች ተብሎ አልታሰበም ነበር። በተለይ ደግሞ የአሜሪካ ገበሬዎችን በጣም ሊጎዱ የሚችሉ ማዕቀቦችን የጣለችው እና ይሄ ደግሞ ዶናልድ ትራምፕን ምናልባት ስም ሳያሰቃቸው እንዳልቀረ ነው መረጃዎች የሚናገሩት። ከዚህ የተነሳም ደግሞ ቻይና ላይ የጣሉትን ማዕቀብ ያው ሊያላሉ እንደሆነ ዜሮን ባያስገቡት ሊያላሉት እንደሆነ ሰሞኑን ሲናገሩ ነበረ። ድርድርም ለማድረግ እንግዲህ የታሰበን ያለው ቻይና ግን ቅድመ ሁኔታ ማስቀመጧና ይሄ ታሪፉ ሙሉ በሙሉ መነሳት አለበት የሚል ነገር መናገሯ ነው የሚሰማው። ሁለቱ ታላላቅ ጎረቤታሞች ኒውክሌር ጎረቤታሞች ይባላሉ ህንድና ፓኪስታን። በነገራችን ላይ ያው አንድ ሀገር ነበሩ፣ በኋላ ላይ ነው ተገነጣጥለው ሁለት ሀገር የሆኑትና ሰሞኑ እንግዲህ በካሽሚር ግዛት ጉዳይ እየተወዛገቡ ነው የሚገኙት። እንደምናስታውሰው በዚህ ህንድ በምትቆጣጠረው የካሽሚር ግዛት በደረሰ ያጥፍቶ መጥፋት ወይም ደግሞ የሽብር አደጋ 26 ሰዎች መሞታቸው ይታወቃልና ይህንን አደጋ ያደረሰው አካል ድጋፍ የምትሰጠው ፓኪስታን ነች በሚል እንግዲህ ህንድ መክሰሷ ይታወቃል። እንግዲህ ባልተለመደ ሁኔታ ህንድ የተለያዩ እርምጃዎችን ለመውሰድ ማሰቧን የተናገረችው። እነዚህ ሶፍት ሜዠርስ የሚባሉት ከጦርነት ውጭ ያሉት ከኢኮኖሚና ከሌሎችም ጉዳዮች ጋር የተያዙ ማዕቀቦች ወይም ደግሞ እርምጃዎች ናቸው። አንደኛው ከፓኪስታን ጋር ያደረኩትን የውሃ ስምምነት ሙሉ በሙሉ አቋርጣለሁ ስትል ነው የተሰማቸው እና የዚህ ነገር መቋረጥ ደግሞ የዚህ የውሃ ስምምነት መቋረጥ ደግሞ ፓኪስታንን በብዙ ሊጎዳት እንደሚችል አልጀዚራ ላይ የወጣው ዘገባ ይናገራል። ትልልቅ ጦርነቶችን እንኳን ከአንዴም ሁለት ሶስት በሚያካሄዱበት ጊዜ ወደ እንደዚህ አይነት እርምጃ አልገቡም ነበረ። ነገር ግን አሁን ወደዚህ እርምጃ መግባታቸው ጠባቸው ምን ያህል እንደተካረረ ማሳያ እንደሆነ አልጀዚራ በስፋት ተንትኖታልና እናንተ ውስጥ ገብታችሁ ልታነቡት ትችላላችሁ። ነራቢ ቢስና ሱቴሌጅ የሚባሉ ሶስት ወንዞች ወደ ህንድ ከፓኪስታን ይፈሳሉ። ከህንድ ደግሞ ወደ ፓኪስታን ኢንዱስ፣ ጄሉም እና ቼናብ የሚባሉ ወንዞች ይፈሳሉ። በተለይ የኢንዱስ ወንዝ ደግሞ ለፓኪስታን ህይወቷ ነው ማለት ይቻላል። ከዚህ ከሃይድሮ ፓወር ወይም ደግሞ በውሃ ከሚገኝ ኃይልም ለኢሪጌሽን ወይም ደግሞ ለመስኖ ልማትም ፓኪስታን ትጠቀምበታለች እና ይህንን ወንዝ ማጣቷ በእጅጉ ሊጎዳት ይችላል። ዞሮ ዞሮ ግን ፓኪስታን እኔም የራሴን እርምጃ እወስዳለሁ ስትል መሰማቷም ጭምር ነው የታወቀው። ዶናልድ ትራምፕ ደግሞ በሚቀጥለው ወር ወደ መካከለኛው ምስራቅ ይሄዳሉ። እንደ ሳውዲ አረቢያና ኳታርን የመሳሰሉ ሀገራት ዩናይትድ አረብ ኤምሬትንም ጭምር ይጎበኛሉ ተብሎ ነው የሚታሰበው። በዛ ጉብኝታቸው ላይ እንግዲህ ከሳውዲ አረቢያ ጋር የጦር መሳሪያ ስምምነትን ያካሂዳሉ። የ100 ቢሊዮን ዶላር የጦር መሳሪያ ሽያጭን
ለሳውዲ አረቢያ ያቀርቡላታል ተብሎም ጭምር ይታመናል። ይሄ ሽያጭ እንግዲህ እንደ C130 አይነት አውሮፕላኖችንም ጭምር ያጠቃልላል ነው የተባለው። በእርግጥ ሳውዲ አረቢያ ማርቲን F-35 የሚባለውን እጅግ ዘመናዊ የሆነ ተዋጊ ጀትን የመግዛት ፍላጎት አላት። አሜሪካ ግን እስካሁን ድረስ ለሳውዲ ይህንን ጀት እንድትገዛ አልፈቀደችላትም። ከሳውዲ ይልቅ ለነ ጃፓን፣ ለነ ደቡብ ኮሪያና ለነ አውስትራሊያም ለመሸጥ ማሰቧን ወይም ደግሞ መፍቀዷን ነው መረጃዎች የሚናገሩት። በመጨረሻም ያው የሩሲያ ዩክሬን ጦርነት እንግዲህ እንደምታውቁት በጣም ብዙ ጊዜ ሆኖታል። በቀናት እንግዲህ ስናየው ወደ 1156 ቀናት ሞልተውታልና የሰላም ስምምነትም ያው እንግዲህ ከተርኪዬ ጀምሮ ብዙዎቹ እየሞከሩ ነው ያሉት። እንግዲህ አሁን አሜሪካ እጅ ላይ ነው ይሄ ጉዳይ ያለው። ይስማማሉ አይስማሙም እንግዲህ የሚለው ነገር የሚታይ ነው የሚሆነው። ፕሪቶሪያ ሄደው ነበርና ዜሌንስኪ እንግዲህ ደቡብ አፍሪካ በዚህ በብሪክስ አባል ሀገርነቷን በሌላም ደግሞ ከሩሲያ ጋር በጣም ወዳጅ የሆነች ሀገር ነችና እዛው ደቡብ አፍሪካ ውስጥ ደግሞ ዩክሬንንም የሚደግፉ ሩሲያንም የሚደግፉ አካላት እንደዚሁ ሰልፍ ወጥተው ነበርና በተለይ ሩሲያን የሚደግፉት ጎልተው ነው የወጡትና ዜሌንስኪን መቀበል አልነበረቦትም በሚል እንግዲህ ሲሪል ራማፎሳን እንደዚሁ ሲያወግዙ ነበር። እንግዲህ እሳቸው ደግሞ ደቡብ አፍሪካ ምናልባትም የማደራደር አቅሙ ሊኖራት ይችላል የሁለቱም ሀገር ወዳጅ ሆና በመቅረብና ለዚህ ነው የሚል መልስ ሰጥተዋል። ለማንኛውም የትንታኔ ጉዳያችንም እዚሁ ሩሲያ ዩክሬን ጉዳይ ላይ ነው የሚያተኩረው። የክሪሚያ ጉዳይ ዳግም በሩሲያ ዩክሬን ተኩስ አቁም ስምምነት ውስጥ መነሳት ጀምሯል። ይቺ ግዛት ከ11 ዓመታት በፊት ነበር ወደ ሞስኮ የተጠቃለለችው። አሁንም ድረስ ግን ኪየቭ የትመለስልኝ ጥያቄ ማንሳቱ አልቀረም። አሁን ሁለቱ አካላት በሚገኙበት ጦርነት ውስጥ ቢሆን ሰላም የሚለው ቃል መልስ የሚችለው ግዛቲቱ ወደ ዩክሬን ስትመለስ ነው እየተባለ ይገኛል። ክሪሚያ በተለይም ሩሲያ ምዕራቡን ክፍል በቅርበት ለመጎራበት ወሳኝ ኮሪደር ሆናላታለች። በሁለቱ ጦርነት ውስጥም ግዛቲቱ ከፍተኛ የጦር መሳሪያ በማስተላለፍና ሩሲያ በርካታ የዩክሬን ከተሞችን እንድትቆጣጠር በማስቻሉ በኩል የአንበሳውን ድርሻ ተጫውታለች። ስለሆነ ሞስኮም ይህንን ወሳኝ አካባቢ አሳልፋ ትሰጣለች ተብሎ እንግዲህ አይጠበቅም። ሞስኮ እንግዲህ ያው እንደሚታወቀው እንኳን ክሪሚያን አይደለም ዩክሬንም ግዛቴ ናች ብላ ነው የምታምነውና ቲም ኩክን ዘ ፕሪዝነርስ ኦፍ ጂኦግራፊ የሚለውን መጽሐፍ ብታነቡት ክሪሚያ ምን ያህል ለሩሲያ ስትራቴጂክ ቦታ እንደሆነች ነው የሚያስረዳውና ይሄ ነገር ብዙም የሚያዋጣ አይነት ነገር አይመስልም። የአሜሪካ ፕሬዝዳንቶችም ከዚህ በፊትም ከነ ባራክ ኦባማ ዘመን ጀምሮ ይሄንን ነገር ሲናገሩት ነበርና እንደው የፖለቲካ ተንታኞች እንደሚናገሩት ከአንበሳ አፍ ስጋ ይነጠቃል ወይ የሚል አይነት ጥያቄ ነው የሚያቀርቡት። ዩክሬን ደግሞ ክሪሚያ ሆይ ብረሳሽ ቀኝ ትርሳኝ የሚል አይነት ነገር ነው እያለች ያለችውና ይሄ ሁለቱ ላይ ትልቅ እንቅፋት ፈጥሯል የሚለን አሸብር ካሳሁን ነው። ሲሰምተነው ተመልሰን እንገናኝ። ከዛሬ 11 ዓመታት በፊት 2014 እንደ አውሮፓውያን አቆጣጠር ሩሲያ የክሪሚያ አካባቢን በኃይል ከዩክሬን የወሰደችበት ጊዜ ነው። ሁነቱ ታዲያ ሞስኮ ከምዕራቡ ክፍል ጋር በቅርበት እንድትገናኝ መንገድ ጠረገላት። ያ ምናልባትም የሩሲያ ኃያልነት በር ከፋች አጋጣሚ ሊባል የሚችል ነው። ክሪሚያ ደም አፋሳሽ በነበረው ጦርነት ከኪየቭ ተገንጥላ ሞስኮን ወዳጁ አደረገች። ቀጥሎም 2022 በሁለቱ ሀገራት መካከል ለተነሳው መቋጫ አልባ ጦርነት የነገሮች ጅማሮና መቀጣጠያ በዚያ በኩል ሆነ። ከጦር ሰፈር አገልግሎት እስከ ባህር ኃይል መስፈሪያ ድረስም የክሪሚያ አካባቢ የዋዛ ጥቅምን ለሩሲያ ይዞ አልመጣም። በ18ኛው መቶ ክፍለ ዘመን ሩሲያ በታታር አምባገነን ንጉስ አማካኝነት የታታር ህዝቦችን በማስፈር የተጀመረው እንቅስቃሴ ዛሬ ላይ አድጎ ራስን የቻለ ግዛት እስከመሆንም ተደርሶበታል። ከማዕከላዊ እስያ 3000 ኪሎ ሜትር ርቀት ላይ መገኘቷ ሚስጥርም ሲገለጥልን ለምን ሞስኮና ኪየቭ ቦታዋን የሙጥኝ እንዳሉባት ይገባናል። ነገር ግን እዚህ ጋር አንድ ሀቅ አለ። ከቅኝ ግዛት ወረራ ያኔው ዘመን አንስቶ ይቺ ግዛት ከዩክሬን ጋር አብራ ቆይታለች። ይህም በአመት 6 10 ዓመታትን ይወክላል። ከ1991 እስከ 2014 ባሉት ዓመታት ግን ሞስኮ ከ100 ቢሊዮን ዶላር በላይ ለመሰረተ ግንባታዋ ፈሰስ እንዳደረገች የሚናገረው ጉዳይ ወደ ሀቅነት ተቀይሮ የይገባኛል ጥያቄ ከጎረቤት መነሳት ጀመረ። የወቅቱ የዩክሬን ፕሬዝዳንት የነበሩት ቪክቶር ያኑኮቪች የተነሳባቸውን ህዝባዊ አመጽ በመጠቀም ሩሲያ ወታደሮቿን ወደዚያ በመላክ ክሪሚያን መንጠቅ ቻለች። አሁን እየተደረገ በሚገኘው ጦርነት ውስጥም ክሪሚያ ትልቁን የማሸነፍ እድል ለሞስኮ መፍጠር ችላለች። በተለይ ደቡባዊ የዩክሬን ግዛቶችን ሩሲያ እንድትቆጣጠር የዚህ አካባቢ መሳሪያ በገፍ እንዲገባ ትልቁ ሚና ተጫውቷል። እናም አሁን ፕሬዝዳንት ቭላድሚር ፑቲን ክሪሚያን እንደ ቀይ መስመር መውሰዳቸው ሲያንስባቸው ነው። ከፍተኛ የሩሲያ ወታደራዊ መኮንኖች ክሪሚያን ሰላም አካባቢዎችን በቀላሉ የመረስ እድልን ያሰፋል ነው የሚሉት። ከሁሉ በፊት ዘለንስኪ ክሪሚያን ዳግም አካላቸው ለማድረግ ሰላማዊ መንገድ በመጠቀም ከሩሲያ ሰዎች ጋር ንግግር ቢያደርጉም ሳይሳካላቸው ነው የቀረው። እናም እስከዛሬ የሁለቱ አካላት ግጭት እንዲህ እያለ ቀጥሏል። ምዕራቡ ክፍል እስከዛሬ ድረስ የክሪሚያን ባለቤትነት ለኪየቭ እንጂ ለሞስኮ አልሰጠም። ሆኖም አሜሪካ ግን በልዩነት ሞስኮን አይዞሽ ስትል ተገኝታለች። ቃጠናው ወትሮም
ቢሆን በሩሲያ እጅ ሊገባ የቻለው ያለ ተቃውሞ ነውና መቆየት ያለበት በፑቲን እጅ ነው ትራምፕ ከዚህ ቀደም የተናገሩት ሀቅ ነው። ይህ ግን ለኪየቭና ወዳጆቿ የሚዋጣ ቃል ነበርምና 20 በመቶ የዩክሬን ግዛት በሩሲያ ሊወሰድ የቻለው ከ2014 እስከ 2022 ባሉት ዓመታት ነው የሚልን ክርክር ያነሳሉ። ማንም ሴቫስቶፖልን ይቆጣጠር ብቻ የጥቁርና አዞቭ ባህር በሮችን ማስተዳደር ያስችለዋል። አውሮፓውያኑም ዩክሬን ዳግም ግዛቷን እንድታስመልስ ማድረግ ሊያመጣላቸው የሚችለው እድል ብዙ መሆኑን አላጡትም። ትራምፕ ግን ይህን ጉዳይ በችልታ ያለፉት አይመስሉም። ስለሆነም አጋራቸው ለማድረግ ደፋ ቀና የሚሉባትን ሩሲያ በአንድም በሌላ መደገፍን ምርጫቸው አድርገዋል። ሆኖም ግን የጥፋቶች ጥፋት በእሳቸው ሚዛን ሲመጣ ቆጣ ማለታቸው አልቀረም። እናም ትናንት ሌሊቱን በማህበራዊ ገጻቸው ላይ እንዳሰፈሩት ከሌሊቱ የዋና ከተማዋ ኪየቭ ጥቃት በኋላ ፑቲን ሆይ እርምጃ አድርገው ብለዋል። ሩሲያ መነሻዋን ክሬሚያ አድርጋ ከ70 በላይ ሚሳኤሎችንና 145 ያክል ድሮኖችን ወደ ኪየቭ በመላክ 12 ያክል ንጹሃንን ስትገድል ቁጥራቸው በውል ያልታወቁ ዜጎችንም ለጉዳት ዳርጋለች። የዛ ኢንዲፔንደንት ዘገባ እንዳለው ምንም እንኳ የሁለቱ ኃይላት ፍጥጫ መቋጫው ቅርብ እንደሆነ ቢገለጽ የሚሞቱ ዜጎች ግን አሁንም አሉ። ትራምፕም መነሻቸው ይህ ነውና በነገሮች ደስተኛ አይደለሁም፣ ፑቲን አካሄድህን ረጋ ማድረግ አለብህ መልእክታቸውን ልከዋል። ይህ ሁለቱ ሀገራት ግንኙነታቸውን አዲስ ምዕራፍ መያዙን ተከትሎ የመጀመሪያው የትራምፕ ቁጣ እንደሆነም ነው ዘገባዎች እየጠቆሙ የሚገኙት። ከሳምንታት በፊት ሩሲያ በወሰደችው እርምጃ ከ5000 በላይ ወታደሮች ተገድለዋል። እናም እንደ ትራምፕ ሀሳብ የግጭቱ መቋጫ ጊዜው አሁን ይመስላል። ፕሬዝዳንቱም በመልእክታቸው ያነሱት ሰላም የመፍጠሩ ጊዜው አሁን ነው የሚለውን ነው። የዩክሬኑ ሰው ቮሎዲሚር ዜሌንስኪ ለይፋዊ ጉብኝት ከሚገኙባት ደቡብ አፍሪካ ጥቃቱን ተከትሎ አቋርጠው ወደ ሀገራቸው ተመልሰዋል። እዛ ሆኖም አሜሪካ በአቅሟ ልክ ጫና በሞስኮ ሰዎች ላይ መፍጠር ካልቻለች በቀጣይም በርካታ ንጹሃን ሊሞቱ ይችላሉ ሲሉ መልእክታቸውን አስተላልፈዋል። ሀገራቸው ጠረጴዛ ስባ ለመቀመጥ ዝግጁ መሆኗንም አንስተዋል። እሳቸው ሀገራት ጦርነት እንዲቋጭ ፍላጎታቸው ቢሆንም የማሸማገሉን ስራ ማን ይስራው የሚለው ግን ጊዜ የወሰደባቸው ነገር ነው። ብዙዎች አሜሪካ አቅሟን መጠቀም አለባት በሚለው ቢያምኑም ትራምፕ ግን እየፈጠኑላቸው አይደለም። የፈረንሳዩ መሪ ኢማኑኤል ማክሮን ፑቲን የግጭቱ ጉዳይ ልባት እስኪሰጠው ሚሳኤል መተኮሳቸውን እንዲያቆሙ ጠይቀዋል። ሆኖም እሳቸው ፑቲንን ማመን ጉም እንደመዝገን ሳይሆንባቸው አልቀረምና ባንወሻሽ የሚልን ሀረግም ጨምረውበታል መልእክታቸው ላይ። አሁን ላይም በሩሲያ ቀጣይነት ባለው ጥቃት 8 አካባቢዎች ተለይተው የኢላማ ራዳር ውስጥ ገብተዋል የተባለው አልጀዚራን ጨምሮ ሲኤንኤን እና ቢቢሲ ያስነበቡት እንደሚገኙት ከዚቶሚር እስከ ዲያምፖር እና ሌሎችም አሁን ላይ በሩሲያ ኃይል ቀይ ቀለም ተቀብቶባቸዋል። መቼና እንዴት ጥቃቱ ሊፈጸም እንደሚችል ግን ሁሉም መረጃው የላቸውም። የአሜሪካ ሰዎች ግን ከሁሉ በላይ የኪየቭ ሰዎች ክሬሚያን የማይጠይቁ ከሆነ ጦርነቱ የሚቆምበትን መንገድ እንፈጥራለን እያሉ ነው። በሰጥቶ መቀበል መርህ ካልሆነ ፑቲንም በእጅ የሚሉ አይመስሉምና ማለታቸው ነው። ዜሌንስኪ ግን ይህ ራስ ምታት ሆኖባቸዋል። ወደ ተኩስ አቁም ስምምነት እንኳን ለመምጣት ነገሮችን ቆም ብለው ማሰብን መርጠዋል። የአሜሪካ አደራዳሪ ቡድን በለንደን ቆይታቸው ግን አሁን ላይ ሀገራቱን ወደ ጠረጴዛ ለማምጣት በጎ ምላሾች እየታዩ እንደሆነ ተናግረዋል። ክሬሚያ ግን ሌላኛዋ የጦስ ምድር መሆኗ ከወዲሁ ብዙዎችን አሳስቧል።